ከአዲስ አበባ ድረስ የአቢ ልጅ ስለሆነ ነው። ልጁ አብርሃም ጋር በፍጹም መወለድ የለበትም። ባለቤቱ ካልናቁ አጥሩ አይነቀንቁም አሉ። ክብራቸው ዝቅ ያደረጉ እነማን ናቸው? አብርሃምና ሩታ የራሳቸው ክብር ዝቅ አድርገው የልጃቸው ገና ባልተወለደ ልጅ ሰው እንዲነግድባቸው ያደረጉ የካዱ ከሃዲዎች ሁለታችሁም። አይመለከተኝም ዛሬ ማለት ነው። ምክንያቱም ራሳቸው አስከብረው እየኖሩ አይደለም። በአጭር አማርኛ ሲቀጥል ደግሞ የዝሙት ልጅ ተባሉ ከሰሞኑ። አሁን ደግሞ ልጁ የአቤ ነው። እናንተ ክብራችሁ መቼ ነው የምታስከብሩት? መቼ ነው እንደ ሰው ጀንን የምትሉት? መቼ ነው ወደ ራሳችሁ የምትመለሱት? ሁሌ ሰውም እንዲሸቅልባችሁ ክብራችሁ ዝቅ አድርጎ እንዲሸቅልባችሁ የምታደርጉት እስከ መቼ ነው? ሩታ አንድ ጥያቄ ልጠይቅሽ። ነገ ልጅሽ ይሄ ቪዲዮ ሲያዩ ምን ልትይው ነው? ለቪዲዮ ነበረ ልትይው ነው? ምን ልትይው ነው? ለምንድን ነው ራስሽ መታስከብሪው? ሩታ ይበቃሻል፣ ራስሽን አስከብሪ፣ ይበቃሻል። በቃ እኛ ራሱ ሰልችቶናል እንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ዞር ዞር እያልኩኝ ልጁ የአቤ ነው። አቤ ነው ምንድን ነው ያለው? አዎ እንደዛ ያፈር የመሰሉ ዘገምተኞች ማለት ነው። ሰሞኑ አፍቃሪዋ ነኝ ብሎ መጣ። አሁን ደግሞ እኔ ልጁን የሱ ነው ብሎ ያ ጓደኛው ሲለፈልፍ ነበረ። እንዲሁ አፈር እንደመሰላችሁ ፖስታችኋለሁ እንጂ ፊልተር አልጠቀምላችሁ ማለት ነው። እናንተ አፈሮች፣ እናንተ ዘገምተኞች። እሺ እነሱ ክብራቸው አላስከበሩም። እነሱ ሰርታችሁ እንድትለወጡ ምናልባት ዝም ብለው ሊሆን ይችላል። ተከብራችሁ አትኖሩም እንዴ? ሰው መናገር ያለበትና መናገር የሌለበትን ለይቶ አያውቅም እንዴ? በአሁኑ ሰዓት ትውልዱ ወዴት እየሄደ ነው? ግን ምን አይነት ትውልድ ነው እያፈራ ያለው ኢትዮጵያ ውስጥ? ምን አይነት ወላጅ ነው ያሳደጋችሁ? እንደዚህ የሰውን እርግዝና ወይም ደግሞ የሰውን ልጅ የከሌ ነው ብላችሁ እስከምታወሩ ድረስ ምን አይነት ርካሾች ናቸው? የወረዳችሁ የረከሳችሁ ርካሽ፣ የምር ርካሽ ናቸው የመጨረሻ። ሩታ ተናግሬሽ አላቅም። ከዚህ በፊት አንድች ቀን ነክቼሽ አላቅም። ለምንድን ነው ክብርሽን መታስከብሪው? ለምንድን ነው ሁሌ ሰው እንዳስፈለገው ተነስቶ ይወድቅብሻል፣ ተነስቶ ይናገርሻል? ለምንድን ነው ራስሽ መታስከብሪው? የትኛው ሰው ነው እንዳንቺ የተረገጠ ሰው አለ? እዚች ሚዲያ ላይ የተወራበት አለ እንዳንቺ? የተሰደበ የተረገጠ አለ? የተነገደበት አለ? ማንም የለም። አንቺ ነሽ የተነገደብሽ። ባልሰራሽው ስራ ሲሰጥሽ ያላደረግሽው ነገር አደረገች ስትባይ፣ ዛሬም ላይ ደግሞ ያቺ ነፃነትን መታ ክዳኛለች። ቃል ነበረኝ እኔ እና እሷ ጋር እያለች ግን ቃል የላችሁም። እኛ እናቃለን፣ ይሄንን እኛ ተናግረናል፣ ግን የሚሰማን የለም። እናቃለን። ነገር ግን እስከ ዛሬ ድረስ ክዳኛለች እያለች ነው ያለችው። ቀጥሎ ደግሞ ባረገዝሽው ልጅ የዝሙት ልጅ ስትባይ ለምን ዝምት ያለሽ? አብርሃም ዝም አለ፣ አንቺ ለምን ዝምት ያለሽ? ጥያቄ ነው የእኔ ጥያቄ ማለት ነው። ቀጥሎ ደግሞ አሁን እነዚህ አፍቃሪ ነኝ ያላደለ አፍቃሪ ነኝ በሚለው አለፈው ሰሞኑ አሁን ብሎ ጭራሽ ልጁ አብርሃም ጋር መወለድ የለበትም፣ እኔ ቡታጀራ ሄጄ ማሳወቅ አለብኝ። እንግዲህ አስቡት ትውልዱ ምን እየተማረ እንደው ምን አይነት አስተሳሰብ እንዳለው እንዴት እንደተመረዘ መገመት አያቅትም። ሩታ ይበቃሻል፣ ተይ ሩታ ተይ ይበቃሻል። ራስሽን አስከብሪ ተይ። ቻናል አለሽ፣ ትልቅ ቻናል አለሽ፣ ማዘጋት ትችያለሽ። በልጅሽ ነው የመጡት፣ በረጋ ደም ነው የመጡት። ልጁ ነፍስ አለበት። አሁን ነፍስ ከእንትን ዘርተዋል። እኔ አላቅም። ውድ ቤተሰቦቼ እኔ ዘገነነኝ። የምሬ ነው ምላችሁ። እናንተ ማስጠልቷችሁ ሊሆን ይችላል። የፈለገ አዎ እናቃለን። ስራ ነው የምትሰሩት እናቃለን። ነገር ግን እኛ እናንተ በመጣችሁበት ነው የምንፈተፍተው የምናወራባችሁ። ለምንድን ነው ራሳችሁ ማታስከብሩት እንዴ? ለምንድን ነው ለብር ብላችሁ ራሳችሁ የምትሸጡት? ለምን ነገ ሰርታችሁ አታገኙትም? ነገ ልጃችሁ የቪዲዮ ሲያዩ አያፍርም? አይሸማቀቅም? ምን አይነት ስሜት ነው የሚሰማችሁ? እኔ ያላቀላችሁ። አሁን አብርሃም ዛሬ ራሱ ምን ብሎ እንደሚመጣ አላቅም። ወይ አዲስ ህይወት ጀምሬያለሁ ብሎ ይመጣል፣ ወይ የሆነ ነገር ብሎ ይመጣል። እናንተ የኖራችሁበት ነው፣ ኖሮበት፣ አይመለከታኝም እኔ። ነገር ግን ባልተወለደ ልጅ ሰው ሲመጣባችሁ ክብራችሁ ዝቅ አታደርጉ። እሺ አትሽጡ። ሽጣችኋል ክብራችሁ። የልጃችሁን ክብር አትሽጡ። ያልተወለደኝ ልጅ እንዲነገድበት አታደርጉ። ይበቃችኋል። እናቃለን እስከ ዛሬ ድረስ የምትሰሩትን ነገር። በዙሪያው ያለው ራሱ ሩታ ክዳኛለች፣ አብርሽ ክዶኛል፣ ይሄ የሚባለው ሁሉ ውሸት መሆኑን እናቃለን። ውሸት ነው እናቃለን። ውሸት፣ ድብን ያለ ውሸት ተነጋግራችሁ እንደምትሰሩም እናቃለን። ይበቃችኋል። በአጭር አማርኛ ወደ ራሳችሁ ተመለሱ። እንዴ ለልጃችሁ ክብር አይኖራችሁም? የራሳችሁ ክብር ዝቅ ካደረጋችሁ ለቤተሰብ ክብር አይኖራችሁም? ይሄ ቪዲዮ ሌላኛው ሰው ሲሰማው ቤተሰቦቻችሁ የኛ ኢትዮጵያ ያለ ሰው በነገራችን ላይ አንድን ቪዲዮ ካዳመጠ ያንን እኮ እንደኛ እንትን አይልም፣ አይገባውም።
ወይ ቆይቶ ሊገባው ይችላል። ሲጀመር ላይገባውም ይችላል። ለምን ድራማ ነው የሚሰራው፣ ሰው ለማደግ ነው የሚሰራው፣ ለመሸቀል ነው አይልም። እናቶች ቢያዩ እንደዛ ቪዲዮ አይሉም፣ ለመሸቀል ነው አይሉም። በቃ ያ ነገር እውነትም አድርጋው ነው፣ እውነትም እንደዚህ ነው። በተለይ ወደኛ አካባቢ ወደ ገጠር አካባቢ እውነቴ ነው የምላቸው እንደዛ ብለው ነው የሚወስዱት። እውነት ነው ብለው ነው የሚወስዱት። የእናት እንድትሸማቀቅ ነው የሚያደርገው። ይህንን ቪዲዮ ሰው ሲያየው ማለት ነው። እንደኛው የሆነው እሺ ለመሸቀል ነው። እንደዚያው ለመሸቀል ዩቲዩብ ቻናል ማዘጋት አታውቂም አትችይም ሩታ ወይም ደግሞ አብርሃም ማለት ነው። አንተስ ሚስትህ አታስከብርም እንዴ? አታስከብር ሚስቴ ናት እስካልካት ድረስ ሚስትህ አታስከብርም እንዴ? ወንድ አይደለህ? ቆፍጠን ብለህ ሚስት ማስከበር አትችልበትም? ሩታ ዝም አለች። ሩታ እስከዛሬም ድረስ ሲሸቀልበት ራሱ ዝም ብላለች እኮ። አሁንም ምንም ነገር ልታደርግ ትችላለች ብዬ ማላሰብም፣ ጸጥ ከማለት ውጪ። አዝናም ሊሆን ይችላል እንዲሰሩ፣ በቃ ይስሩ፣ ይለወጡ። እኔን ሰድበው ረግጠው ከተለወጡ የራሳቸው ነው ብላለች ከዚህ በፊትም። እኔን ሰድበውኝ ያለ ስሜ ስም ሰጥተውኝ እኔ ከሸቀሉ ካገኙ የራሳቸው ነው ያገኙ። እኔ መጥፎ ነገር ሲናገሩኝ ግን ከእግዚአብሔር ያገኙታል ነው ያለችው። ለምን እሺ አሁን በልጅሽ መጡ። እሺ አሁንስ ምን አይነት ስሜት ነው የሚሰማሽ? ኧረ በፈጠራችሁ አምላክ ይሁንባችሁ። ኧረ በፈጠራችሁ ይሁንባችሁ። ተው እና ውድ ቤተሰቦቼ እኔ አላቅም እናንተ ምን አይነት ስሜት እንደሚሰማቸው እውነት ለመናገር እኔ አላቅም። እኔ በጣም ነው ያስጠላኝ እውነት ለመናገር። እኔ መናገርም አልፈልግም። ይሄ ሰሞኑ ወደ ራሴ መመለስ እፈልጋለሁ። ራሴን ማዳመጥ እፈልጋለሁ። አሁን ላይ ደግሞ ጾመኞች ነን። ስለዚህ ባለኝ አቅም እኔ ወደ ራሴ መመለስ እንጂ በእንደዚህ አይነት ነገር መነካከር አልፈልግም። ነገር ግን ለምን ይሄ ነገር በልጅዋ ሲነገድ ገና ባልተወለደ ልጅ እንደዚህ ልጁ ያቤ ነው የከሌ ነው ሩታ ከከሌ ነው ያረገዘችው እንዴ? ኧረ ወገን ተው እሺ። እናንተ አሳዳጊ የበደላችሁ ስዳደግ ብትሆኑ ነው የሴትን ልጅ ወታችሁ ለማቋሸሽ የተነሳችሁ። እህት ያላችሁ አትመስሉ። እንደዚህ ወታችሁ ስትናገሩ በእናት ማህፀን የወጣችሁ ራሱ አትመስሉም። ስዳደግ የመጨረሻ የምሬ ነው ብላችሁ ስዳደግ ባትሆኑ ኖሮ እንደዚህ አይነት የወረደ ቃላት ልትናገሩ አችሉም በአጭር አማርኛ። እና ሩታ እባክሽ እስከ ዛሬ ይስሩ፣ እኔን ሰድበው ካገኙ ያግኙ ብለሽ ፈቅደሻል። አሁን ግን ይበቃል። ነፃነትም ደግሞ ምንም ያልሰጠችሽን ነገር ምንም አይነት ነገር ነይ ስሪ ከሱ ጋር ብላ ቃል ያላስገባችሽ ነገር ቃል አስገብቻት ነበር። አሁን ግን ክዳኛለች እያለች ነው። ወተሽ ራስሽን አስከብሪ ራስሽን። ይበቃሻል። እስከ ዛሬ ድረስ ክብርሽን ዝቅ አድርገሽ ሸቅለውብሻል። ያልሆነ ስም ተሰጥቶሻል። ያላደረግሽው ነገር አድርጋለች ተብለሻል። የፍቅር ጥያቄ ያልጠየቅሽው ጠይቀሻል ተብለሻል። ይህ ስለዚህ ነገር እንዳታወሪ ተብያለሁ። ውድ ቤተሰቦቼ ለምንድን ነው ራሳቸው ይፋ የማያደርጉት ተብያለሁ። ሩታስ ቢሆን አብርሃምን ይዛ ለምንድን ነው ይሄ ነገር አላደረግነው? ለስራ ነበር ለምን አትለውም ነበር ወይ? አንቺ ምን አገባሽ እየተባልኩኝም ነው የምገኘው ማለት ነው። እና ራስሽን ብታስከብሪ አሁን ላይ በተለይ በልጅሽ ስለመጡ አንዴ የዝሙት ልጅ ትባያለሽ፣ አንዴ የሆነ መጥፎ ንግግርን እንደዛ ንግግር መናገር አልፈልግም፣ ሰው የተጠቀመውን ቃላት። ስለዚህ ራስሽን ብታስከብሪ ባይ ነኝ። ዛሬ ምን ይዛችሁ እንደምትመጣው አላቅም፣ መገመት አያቅትም። ወይ አብርሃም የሆነ ነገር ይዞ ነው የሚመጣው፣ ወይ አዲስ ህይወት ጀምራለሁ ብሎ ፎቶ ይፖስታል፣ ወይም ደግሞ ማታ ቪዲዮ ይለቃል፣ ወይም ደግሞ ብቻ የሆነ ነገር ይኖራል፣ በአጭር አማርኛ ማለት ነው። ወደ ቡታጀራም ሄዶ ሊሆን ይችላል ስራውን ለመስራት ብቻ አላቅም። እና ወደ ቡታጀራ ሄዳለሁ ሲልም ነበረ ሰሞኑ። ብቻ ውድ ቤተሰቦቼ እውነት ለመናገር እኔ በጣም ነው ያስጠላኝ፣ ዘገነነኝ። እናንተ ዩቱብ ሰፈር መግባት ራሱ አስጠላኝ ወላሂ።